አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ናለሁ አልሐምዱሊላህ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ነባሮቹ ሼር፣ ላይክ በማድረግ አበረታቱኝ። እንደተለመደው ዛሬም በአዲስ ርዕስ ተመልሼ መጥቻለሁኝ። ዛሬ ይዤላችሁ የመጣሁት ትረካ ነው። የህይወት መሰናክሎች የሚል ክፍል 1 ይዤ መጥቻለሁ። ከማቀርብላችሁ ትረካ እጅጉን የምትማሩበት ነገር ይኖራል። ሀሳብ አስተያየታችሁን ኮሜንት ላይ አሳውቁኝ። ወደ ትረካዬ። የህይወት መሰናክሎች ክፍል 1። ህይወት ምንድን ናት? መብላት፣ መጠጣት፣ መተኛት፣ መሄድ፣ መምጣት የህይወት ውጣ ውረዶች ጋር አብሮ የሚጠቀስ ሲሆን ግን ለእኔ ህይወት ከዚህ በበለጠ ትርጉም እሰጠዋለሁ። ሁሌም ቢሆን ስቀልድ ነበር ከምትለዋ ቃል ጀርባ ትንሽ እውነት አለች። እረ ችግር የለውም ከምትለዋ ቃል ጀርባ ትንሽ ስሜት፣ ህመም አለች። ምንም አልፈልግም ከምትለዋ ቃል ጀርባ ትንሽ ፍላጎት አለች። ነገር ግን ከዝምታ ጀርባ ብዙ ቃላቶች አሉ። ቃላቶችን ብዙ ሳይሆን ስሜቶችንም ለመረዳት ሞክሩ። እኔም ጋር ብዙ በውስጤ ያዘንኩባቸው አሉኝ፣ የማልናገራቸው። ስሜ ኢልሃም ሰይድ እባላለሁ። ተወልጄ ያደግኩት ደሴ መናፈሻ የሚባለው ሰፈር ሲሆን እድሜ 16 ዓመቴ ነው። ትምህርቴን የተማርኩት ደሴ ከ1 እስከ 6 አሊፍ ትምህርት ቤት ሲሆን ከ8 ጀምሬ መርከዝም ብርሃን ትምህርት ቤት ነው። በትምህርቴ ጎበዝም ሰነፍም አልባልም። መካከለኛ ደረጃ ካላቸው ተማሪዎች ነኝ። እናትና አባት ያሉኝ ሲሆኑ 3 ታላላቅ እህቶችና አንድ ታናሽ ወንድም ገና እድሜው 3ኛ ዓመቱን ይዟል። ታላላቅ እህቶቼ 3ቱም ትዳር የያዙ ሲሆኑ ከ10ኛ ክፍል እንደወደቁ ነበር ወደ ትዳር ዓለም የገቡት። ደሴ ነዋሪ 80% የሚተዳደረው በንግድ ስራ ሲሆን አባቴ ደሴ ላይ ታዋቂ የሚባል ነጋዴ ሲሆን ደሴ ሸርፍ ተራ በሚባለው ሰፈር ወይም የኢትዮጵያ 2ኛውም መርካቶ ሸቀጣ አከፋፋይ ነው። በጣም ተደላቅቄ ነው ያደግኩት። እኔ ልጅ ስለነበርኩ 3ቱ እህቶቼ እኔን እየተንከባከቡ ያሳደጉኝ ሲሆን የፈለኩትን በልቼ የፈለኩትን ጠጥቼ የፈለኩትን ለብሼ ነበር ያደግኩት። እኔና እህቶቼ ቁርአን የቀራ ነው እቤት ኡስታዝ ተቀጥሮልን ነበር። እህቶቼ ቁርአንን አክትመው ኪታብም ቀርተዋል። ስለሆነም እህቶቼ ለዲናቸው በጣም ጠንካራ ነበሩ። እኔ ደግሞ ቁርአንን ካከተምኩ ገና 2 ወር ሆኖኛል። ኪታብ መቅራት ጀምሬያለሁ። አባቴም በዲን በኩል ቀልድ አያውቅም፣ በጣም ይቆጣጠረናል። የቤተሰቦቼ ታሪክ ይበቃል። ወደ ህይወቴ ልለፍ እስኪ። እኔ አሊፍ ትምህርት ቤት በመማርበት ጊዜ ኢማን የምትባል ጓደኛም የሰፈሬ ልጅ ነበረችኝ። የምሄደው አባቴ ጠዋት ትምህርት ቤት በመኪና ያደርሰኛል። እኔን አድርሶ እሱም ሱቅ ለመክፈት ወደ ስራ ቦታ ይሄዳል። ስመለስ ደግሞ የጓደኛ አባት የኢማን አባት ይመልሰናል። ይህ በቃ የተለመደ ነበር። የኢማን አባት ነጋዴ ነበር። ህንፃ መሳሪያ አከፋፋይ ነበር። ደሴ ሳላይሽ አካባቢ ብዙም ከወንድ ጋር አልቀራረብም። 8ኛ ክፍል ሚኒስተሪ ወሰድኩኝ። ጥሩም ውጤት ባይባል ለክፉ አይሰጥም። 9ኛ ክፍል መርከዘል ብርሃን ትምህርት ቤት ተመዘገብኩ። ኢማንም አንድ ላይ ተመዘገበች። እዛ እንደገባሁ ብዙ ወንዶች ያስቸግሩኝ ጀመር። ስልክሽን ስጭኝ ጓደኛ እንሁን አስቸገሩኝ። ሲጀመር እኔ ስልክ የለኝም ነበር። መርከዝ ብርሃን ትምህርት ቤት ከገባሁ በኋላ እንደ በፊቱ አባቴ አይሸኘኝም። ለምን? ከመናፈሻ እስከ ትምህርት ቤቱ የታክሲ ትራንስፖርት 1 ብር ስለነበር እስከ ዶልፊን በመሄድ ቀጥታ ወደ ትምህርት ቤቱ እገባ ነበር። አብራኝ ኢማንም ስለገባች አልተለያየንም። እየተማርኩ የክላስ ልጆች አስቸገሩኝ። ጓደኛ እንሁን እየፎገሩ ሲያስቸግሩኝ
ለአባቴ ነገርኩት። አባቴም ተናዶ ትምህርት ቤት በመምጣት የሚፎግሩኝ ልጆች ተቆጣቸውም። ከዛ በኋላ አልሐምዱሊላህ እረፍት አገኘው። የሚናገረኝ የሚፎግረኝ ተማሪዎች አቆሙልኝ። ከትምህርት ስመለስ ቂርአት አለኝ እቀራለሁ እየተማርኩኝ። አክስቴ ከ1 እስከ 10 ከወጣሽ ሽልማት አለሽ አለችኝ። እኔም ምን ትሸልሚኛለሽ አልኳት። አክስቴም የፈለግሽውን ስትለኝ ስልክ ትገዥልኛለሽ ስላት አዎ አለችኝ። አባቴን ስልክ ግዛልኝ ስለው ከ10 ስጨርሽ ስላለኝ ለእኔ ደስታ ሆነ። በቃ በአንደኛ ሚኒስትር 9ኛ ክፍል እስከ 10 መውጣት አለብኝ ብዬ ማጥናት ጀመርኩ። አባቴ አረ ምን ታየሽ ዘንድሮ እህቶችሽ 10ኛ ክፍል ሲጨርሱ ስላገቡ ኢልሃም አንቺ በቃ ዶክተር ልትሆኝልኝ ነው እያለ ይቀልድብኛል። እኔም አባቴ ጋር እንደ አባትም እንደ ወንድምም ነበር የምቀርበው። ክፉ አይናገረኝም፣ በስስት ነበር የሚያየኝ። ስለሆነም ማንኛውንም የሆንኩትን አልደብቀውም። ትምህርት ቤት ወንድ ልጅ አስቸግሮኝ ብዬ የነገርኩት አባቴ ጋር ከመቀራረቤ የተነሳ ነው። አባቴ ሁሉንም ነገር ይረዳኛል። እንደምንም ብሎ አንደኛ ሴሚስተር ፈተና ደረሰ። ሌሊት ሳይቀር እየተነሳሁ እያጠናሁ ነው። ውጤቴን አሪፍ ነው። አንደኛ ሴሚስተር ደረጃ ሲነገር የሚገርም ነገር ሆነብኝ። ለካ ሰው ከተዘጋጀ ካሰበበት ማንኛውም ነገር ቀላል ነው። የአንደኛ ሴሚስተር ውጤት የክፍል ደረጃ ሲነገረኝ ከ1 እስከ 8 ስማር ከ1 እስከ 10 ወጥቼ አላቅም ነበር። 9ኛ ክፍል ግን 7ኛ ወጣሁ። ለቤተሰቦቻቸው አሳዩ ተብዬ የአንደኛ ሴሚስተር ካርድ ተሰጠን። በጣም ደስ አለኝ። አልሐምዱሊላህ አልኩኝ። እቤት ሄጄ እናቴን አቅፌ ሳምኳት። ለአባቴም ነገርኩት። አባቴ በጣም ደስ አለው። ምን ላርግልኝ ሲለኝ ሐይቅ ውስጥ አዝናናኝ፣ አሳ ጋብዘኝ አልኩት። አባቴም እሺ አለኝ። በእናቴ ስልክ ለአክስቴ ደውዬ 7ኛ ወጥቻለሁ፣ ቃል የገባሽውን ሽልማት አምጪ አልኳት። አክስቴም ማሻአላህ እንዲህ ነው የኔ ልጅ፣ ሁሌም እኮ እኮራብሻለሁ፣ እሁድ ይዤ እመጣለሁ አለችኝ። ቅዳሜ ቀን አባቴ ሐይቅ ወሰደኝ፣ አዝናናኝ። በጀልባ ሄድን። በቃ ደስ ሲል ነበር። ሐይቅ የምትታወቀው በአሳ ነው። እዛው አሳ ጥብስ ጋበዘኝ። ደስ አለኝ። ሐይቅ ከተጋበዝኩ ጎጆዎች አሉ። እዛ ግማሹ ይቅማል፣ ግማሹ ከሴት ጋር አንድ ላይ በአንድ ጎጆ ውስጥ፣ ግማሹ ፎቶ ለመነሳት አክት ሲቀያየር የመታወቂያ ፎቶ። እንደዚህ የሚያስቸግር አይመስልም ነበር። በቃ ሁሉም እዛ ሲሄድ ማንነቱን ይረሳል። የሚመጡት ከተለያየ ቦታ ስለሆነ ሀያ የሚባል በሴቱ ላይ አይታይም። ሁኔታውን አይቶ አባቴም መቼም እዚህ አንቺ ስላለሽ ነው እንጂ የሚመጣበት ቦታ አልነበረም፣ የወመቻ ቦታ ነው አለኝ። እኔም አዎ አላህ ይጠብቀን አልኩት። ማታ ላይ ወደ ደሴ ተመለስን። አባቴ መኪና ስለያዘ ትራንስፖርት ማሰብ የለም። እሁድ ደረሰ። አክስቴ ቃል የገባችውን ስልክ ሳምሶንግ ገዝታ እሁድ ቀን ከሰዓት ይዛልኝ መጣች። እኔም ደስ አለኝ። አባቴ ግን ትንሽ ቅር አለው። እሱ በሞባይልሽ ጌም ጭነሽ ከትምህርትና ከቁርአትሽ ትዘናጊያለሽ ብሎ አሰበ። እኔ ደግሞ በጭራሽ አልዘናጋም ብዬ ማልኩኝ። አባቴ ሲም ካርድ ያወጣልኝ። ስልክ ያዝኩ። ግን ትምህርት ቤት አንድ ቀን ወስጄ አላቅም ነበር። ስልክ ቁጥር የምታውቀው ኢማን ብቻ ናት። ግን በዛውም ትምህርቴን ጠነከርኩ። 2ኛ ሴሚስተር እንደ 1ኛ ሴሚስተር ማጥናት ተያይዤዋለሁ። እስኪ ሁሌ ታክሲ ሲጠብቅ የማየው አንድ ልጅ አለ። ከእኛ ቤት በላይ ነው ቤቱ። ሳዳም ይባላል። የሚማረው ሆጤ ትምህርት ቤት ሲሆን እሱ 11ኛ ክፍል ነበር።
በትምህርቱ ጎበዝ ነው። እሱ ታክሲ የሚጠብቀው ወደ ሆቴል ለመሄድ ከመንገዱ በግራው ባለው መንገድ ሲሆን እኔ ደግሞ ወደ መርከዘል ብርሃን ለመሄድ በመንገዴ ቀኝ አቅጣጫ ነበር የምንተያየው። በአሻጋሪ ነበር። ከእኛ ቤት በላይ ስለሆነ ስንተያይ አንገታችን እንደፋለን እንጂ አሰላሙ አሌይኩም ተባብለን አናውቅም ነበር። ሁሌም ትምህርት ቤት ሲሄድ ብቸኛ ነው። የእኛ ሰፈር ልጆች ግን ተሰብስበው በቡድን ሲሄዱ አላፊ አግዳሚውን ሲፎክሩ ሲተርቡ፣ እሱ ብቸኛ ሆኖ ሳየው ይገርመኛል። ሁሌ ብቸኛ ነው። ሳዲያም አባቱ ገና በልጅነቱ ነው የሞተበት። እናቱም ወይዘሮ አሚናት የሚያሳድጉት ልብስ በማጠብና እንጀራ በመጋገር ነበር። በጣም ምስኪን ዝምተኛ ልጅ ነው። ሌሎቹ ወደ ሰፈር ለምሳ ሲመለሱ እሱ እዛው ነበር። ዳቦ በልቶ ላይብረሪ በማንበብ ነበር ምሳ ሰዓት የሚያሳልፈው። ያው ታሪኩ ነው እንጂ የዛን ጊዜ አልግባባውም ነበር። ከትምህርት እንደመጣሁ እንደ አጋጣሚ ድንገተኛ እናቴ ታመመች። ደነገጥኩ። ከዛ ቶሎ ብዬ ለአባቴ ደወልኩለት። አባቴም መጣ። እኔና አባቴ ሁነን ደሴ ከተማ የሚገኘው ኢትዮ ጠቅላላ ሆስፒታል ወስደናት። እናቴ ታመመች። የቤት ሰራተኛ የለንም ነበር። ታላቅ እህቴ መጣች እና እናቴ ጋር ሆስፒታል አደሩ። የኢትዮ ሆስፒታል አደረች። ጠዋት ዶክተሮቹ ወደ ደሴ ሆስፒታል ሪፈር ጻፉልን። ወደ ደሴ ሪፈር ሆስፒታል ወስደናት እዛም እንደሄድን እንደኛ ዶክተሮቹ አዘዙ። መሟት፣ ህመም፣ ደም ግፊት እና ሳንባ ምች ነበር። ደሴ ሆስፒታል 1 ሳምንት ባልጋ ሕክምና እየተደረገላት ለእናቴ ቆየች። ይህም ቤት ልንወጣ ስንል ዶክተሮቹ በጣም እስከሚሻላት ከባድ ስራዎችን እንዳትሰራ እረፍት ታድርግ፣ በሽታው እረፍት ይፈልጋል ብለው ነገሩን። አባቴም የቤት ሰራተኛ በደላላ እንድናመጣ፣ ከአሁን በፊት በደላላ የመጣች የቤት ሰራተኛ ብር ዘርፋን ሂዳለች። አባቴም ከአሁን በኋላ በደላላ የመጣ የቤት ሰራተኛ አልፈልግም ብሏል። አንድ ሀሳብ መጣለት። ለወይዘሮ አሚናት በወር እየከፈልናቸው እንጀራ መጋገር፣ ልብስ ማጠብ አይሰሩልንም? እጠይቃቸዋለሁ አለኝ። እኔም በጣም አሪፍ ነው አልኩት። አባቴን ወይዘሮ አሚናት ማለት የሳዲያም እናት ናቸው። አባቴም ጠዋት ሄጄ አማክራቸዋለሁ አለ። እሺ ይሉ ይሆን? በቀጣይ ክፍል እናየዋለን። ወይዘሮ አሚና እሺ ይሉ ይሆን? ሳዲያምና ኢልሃምስ ወደፊት ምን ግንኙነት ይኖራቸው ይሆን? በቀጣይ የምናየው ይሆናል። ከወደዳችሁት ላይክ አድርጉ። አስተማሪ ታሪክ ነው። እስከ መጨረሻው አብራችሁኝ ሁኑ። አብራችሁኝ ስለሆናችሁ ከልብ አመሰግናለሁ። ባይ ባይ።